አሉ ግን ምን መሰለሽ አሁን እኮ ተናደሽ እኮ ምን እንደሆነ የሚታወራ አታውቂም። ገባሽ አይደለ? አሁን እኮ ፍርዬ ምንድነው ያወረችው? እኔ አሁን ከዚህ በኋላ የብሩኬ ጎን ነኝ እኔ አይደለም። እንደዛ አላለችም። እኔ ሰምቻ ምንድነው ሰምቻ በምን ምክንያት እንደዛ እንዳለች ልንገርሽ፣ አላስረዳሽ። ቆያ በምን ምክንያት እንደማመሰልኝ ይሄ ስሚማ በውስጥ ለምንድን ነው የማታወሩ? ግን በውስጥ አቅርቤን ስንገልብጣችሁ እኔ እንደዚህ አይነት ነገር እኮ ማውራት አልፈልግም። ምን ሆነሽ ነው? ግን አንዳንዴ የሆነ ነገር በግድ ሰው ያናግርሻል። ይኸውልሽ መናገር ሳትፈልጊ ሰው ገፋፍቶ ያናግርሻል። ውቤ ተረጅኝ። አንዳንዴ እኔ አሁን ትላንትና ቤቴን ከፍቼ እያሰማው ነው፣ እዛም እየሰማው ነው፣ እዚህም እየሰማው ነው። ማውራት አቅቶን ነው እንጂ ግን ደስ አይልም። ለምን እናንተ አላችሁ በዙራ ጓደኞቹ የሀዳያ ልጆች ይከፋቸዋል ብዬ ገብቶሻል። ጓደኛ ሲባል ደግሞ ገስት ላይ አይደለም። እኔ አንቺን ከወደድኩሽ ያንቺን እንትን ማክበር አለብኝ። ገብቶሻል። ሴት ማክበር አለብኝ እንጂ እንደዛ በዘርነት ከሄድ መዘረጣጣት ከፈለግንማ በጣም መናናቅ ነው። ይሄ እኮ እኔ እኮ የዘርነት ነው የሚታወሩት እናንተ እግዚአብሔር ነገር እና ነዋሳንዬ ስም ያችን ልጅ ሰድቦ በእንጨትም አይነካትም አይባልም። ሰንዲ ትላንትና ሃይሚ ለምን ተነካች ብለን ስንናገር አይደለም ለምን ሴት ልጅ ስለሆነች አይደለ እንዴ? አይባልማ እንደዛ ሰንዬ። በእውነት ይደብራል። እነሱ ናቸው የሚያውቁት። ብንችል እንደ ድሯችን አርፈን ቁጭ ብለን ብናወራ ብንጫወት ነው እንደኔ ሀሳብ ማለት ነው። ግን እሷ ማንም ሁሉ ሳንጀምር እኮ ምንም ውስጥ መግባት የለብንም እኮ በቃ የለብንም። እነሱ ናቸው የሚያውቁት። ናቸው ነው እኔ ያልገባኝ። እኔ እኮ ነው ውድ አስረዳሻለሁ። እኔ እናት አስረዳሻለሁ። ችግር የለም ተረጋጊ። ስለዚህ አንቺ ራሱ እንደዛ አይነት እኮ እዚህ ጋር ደግሞ እያወረነን ነበረም እኮ እነሱ እያወሩ ነበረ። ገብቶሻል አይደለ? እነሱ እያወሩ ነበረ። ፍርዬ ከታች መታ ነበረች ሄደች እና እነሱ ምንድነው እያወሩ የነበረ? ቤኬ ይሄ አያደርግም ነው ገባሽ? አይጠይቃትም ነው ያሉ። እናቃለን ፈጣሪ ያውቃል። ግን ምንድነው እንደዛ ሲሉ ምን ታያለሽ? አናቅም። እነሱ ናቸው ሁለቱ ናቸው። ምክንያቱም እሷ ራሱ እኮ እያጠፋች እኮ ነው። የምር ዝም ብሎ ሰው ጠየቀኝ አይባልም እኮ ዝም ብሎ ሚዲያ ላይ አይባልም እኮ። ግን ስለተጠየቀች ስሚማ፣ አሁን እሷ ትናንትና አይተሽ እንደሆነ መጀመሪያ ጊዜ ከተከታተልሽ ምን አለች? እንደውም እሷ ይቅርታ አለች። አየሽ፣ ለምን ማውራት ስላልፈለገች ነው። ግን ሰዎች ደግሞ የተሰደብሽበት ስለሆነ ስምሽ የጠፋበት ስለሆነ እውነቱን ተናገሪ። እንደውም አብረው የሄዱት አሹ ራሱ ምን አለ? ተይ እውነቱን ተናገሪና ከዛን ይሄ ነገር እንደውም ልጁ ምን አለ? ያኛው የአዲስ አበባ ምን አለ? ስትጠይቂኝ ያየሁትን አውላለሁ ያላየሁትን ግን አላየውም እላለሁ፣ አትሸፋፍኝ ብለው አሏት ልጆቹ። አብረው ገስት ላይ ያሉት አብራ የሄደችው። ስለዚህ እንደኔ ሰንዬ በዚህ ነገር ብንችል አላየንም፣ አንፈርድም። ምክንያቱም ፍርዶች የሰማይ አምላክ ነው የሚያውቀው። እኔ እኮ አሁን እኮ ይሄ አታወሪ አንቺ ሲጀመር ማለት አያገባንም። የምር አታገባንም። እኔ እኮ ፍርዬ ሲታወራ ሰምቼ ነው እንጂ እኔ ሲጀመር እንደዚህ አይነት ነገር ይሄ ዘርነት ነው እኔ አይመቸኝም። እግዚአብሔርን አይመቸኝም። እኔ ለእኔ አይመቸኝም። ሃይማኖትና ዘርነት የሚባል ነገር እኔ አይመቸኝም። አይባልም። እኛ ለሃይሚ እየተከራከርን አይደለ እንዴ? ይባላል እንዴ? ይባላል። አንቺ አሁን ይሄ ጥሩ ነው ብለሽ ታስቢያለሽ? ሰኒ እነዛን ታዲያ ለምን እንቃወማለን? የሃይሚን የሚጠሏትን ነው የሚሰርቧትን ለምን እንቃወማለን? ሰኒ ታይ፣ አንዳንዴ እኮ በእውነት ጥሩ አይደለም። ማናቀው ነገር ውስጥ አናቅም ተው ብለን እኔ አሁን እኔ ቤት ቢወራ ትላንትና ብዬ እንዳታወሩ ነው የምለው። ለምን አላቅማ የማላውቀው ማስወራትም አልፈልግም። ነገ ከእናንተ ጋር መቀያየም አልፈልግማ። ስለዚህ ብዙ የሀዲያ ልጆች አሉ። ስለዚህ ለዋንትያ ደግሞ የሚቆረቆሩ ብዙ ልጆች አሉ። እንደዛ መሆን የለበትም። ገባሽ? አንዱ ሰው ጥለን አንዱ ሰው ከፍ ማድረግ የለብንም። እናንተም ለልጅ እነሱ እያተባለ ያለው እነሱ አይጠይቅም ነው። ቤኪ እኮ እንደዚህ አይነት ነገር አይጠይቅም። እነሱ ያውቃሉ ነገሩን እኮ ይዘውታል። ነገኛንን የምናፍርበት እሱ እኮ ተመልሶ ይቅርታ ሊላት ይችላል ልጁ አናቅም። ስለዚህ እኮ እሷ ራሷ ይቅርታ ልትል ትችላለች። አሁን እኮ ይሄ ውስጥ ብሩኬንና ሃይሚ ምን አስገባ ነው እኔ ጥያቄ። ምን አገባ ብሩኬንና ሃይሚ? የሆነ ሰንበዲ ጋር ተጣለና ብሩኬን ይሄ ከተካለ ውስጥ አሁን ጌታችን ቢሉ የምር እግዚአብሔርን ይመችሽ ፍርዬ ማለት ነው። በጣም ነው የሚያመሰግንሽ። ጥሩ ነገር ነው ያወረሽው። ሲጀምር ብሩኬ ማንም ብሩኬ ጎን ሆና የሃይሚ ጎን ሆና የእንትና ማነች የቤኪ ጎን ሆና ማን ነው እሱ የእንትና ጎን እኔ አይመለከተኝም፣ አያገበኝም። ሰውን ፈጣሪ ያስታርቃችሁ። ማንኛውም ሰው አይጣለኝ ተሳሰር ሰው ለምን እንቃወማለን? እኔም እኮ ነኝ የጠየኳት። ታዲያ እንደዛ ከሆነ ለምን እንቃወማለን? ታዲያ ብሩኬን ነው በቃ ስላት
አንድ ሰው እስቲ ይናገረው ብሩክ ማለት እንጂ ለሌላ ነገር እኮ አይደለም። አንቺ ዙ ነገሩን አታዙሩ። ሰንዲ ተረጋጊ ውዴ። እሷ ያወራችው ወሬ እኮ ነው ያወራሁት። ምንድነው ማቀዲ ምን ሆነሽ ነው? እግዚአብሔርን እሷ ያወራችው ወሬ ያወራሁት ነገሩን ማቀጣጣ የውጡ ጌታን ወጥሽ ማለት በውስጥ ስለወጣ ነው ጭንቅላቴን አመመኝ። በኢየሱስ ስም ብዙ ሰው እየሰማ ነው እዚህ ጋር ወጣችሁ ለማንኛውም ማለት ነው እንደዛ አይባልም። እኔ ብሩኬ ጎን ነኝ አትባይ። እንደምን ሆነሻል? ብሩኬ ጎን ሆንሽ ማንም ጎን ሆን እኔ አይመለከተኝም። እኛ አይመለከተኝም። ሳንዬ የብሩኬና ሄሚ አንድ ናቸው። እኔ አይመለከተኝም። በቃ ሳኒ እኔ ነው ውጪ ማቂ ውጪ የምር ውጪ ከዚህ እንዳልኩኝና ውጪና አስረጂ በውስጥ ኧረ እኔ ምንም ማስረዳ ነገር የለም። ቻው በቃ ቻው ይለኝ በቃ አንቺ ሲጀመር ቤታችሁን ለምን ከፈታችሁ? ጌታ እናንተ እኔ ሙዚቃ እየሰማሁ ነበር። እኔ ምንም የተወራ ነገር እኔ አላውቅም፣ ግን እንደዛ ሲለኝ ደበረኝ። ገባሽ ውባ ይከብዳል። ኦኬ በቃ ማቂ ውጪና ማለት አስረጃችሁ ሁለቱም ማለት የምር ምን ሆናችሁ ነው? ካላስ ውጪ ማቂ ውጪ ቤትሽን ትተሽ ማለት በኋላ በቃ ቡርትዬ እሺ በቃ ውጪ እናቴ ዋዬ ዋይ በቃ ቻው። እሺ እኔ ቆንጆ በቃ ለሞላ አርጊና የሲቪል ብላ እሺ በቃ ሰውን አሬኔ ተረጋጋ። ኢትዮጵያዊነት ብላ ነው አይደለም እንደ ከአዲስ አበባ ተነስታ የኦሮሞ ተወላጅ ከአዲስ አበባ ተነስታ ውሳኔ ሄደች እኮ ኢትዮጵያዊነት ብላ ነው። ግን ወደ ዘር እንዳንሄድ ልጆቹ ደግሞ ብሩክና ሃይሚ ከቤካ ጋር አያገናኙ። ቤካና ዋንትያ ተጣሉ ሌላ፣ ብሩክና ሃይሚ ሌላ። ለምንድን ነው እኔ እንደማይመችኝ ይሄ ነው።